የኢትዮጵያ አየር መንገድ በዘርፉ ብቁ ሴት ባለሙያዎችን በማፍራት ሴቶች ይችላሉ የሚለውን ለዓለም እያሳየ ይገኛል አሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው። ይህንን ሀሳብ ያነሱት ደግሞ ዓለም አቀፍ የሴቶች ቀን በኢትዮጵያ አየር መንገድ ግሩፕ እየተከበረ በሚገኝበት መድረክ ላይ ነው። በዘርፉ ብቁ ሴቶችን ለማፍራት በተሰራው ስራም 95 ሴት አብራሪዎችን ማፍራት ስለመቻሉም ጠቁመዋል። በዚህ ጉዳይ ላይ ተጨማሪ መረጃ ታደርሰን ባልደረባችን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናመሽሽ፣ የተነሱ ሀሳቦችን አድርሽን። አመሰግናለሁ መታገስና ላይኩን። እንደሚታወቀው እንግዲህ ነገ ማርች 8 ነው። ማርች 8 ደግሞ ልዩ ቀን ነው። የዓለም አቀፍ የሴቶች ቀን የሚከበርበት ቀን ነው። ይህን ተከትሎም እንግዲህ የኢትዮጵያ አየር መንገድ ግሩፕ በነገው ዕለት የሚከበረውን ማርች 8ን በሚመለከት በዘርፉ የተሰማሩ በተለይ ደግሞ በበረራው መስክ የተሰማሩ ሴት አብራሪዎችንና ሌሎችም የሴት ባለሙያዎችን በማሳተፍ ዓለም አቀፍ የሴቶች ቀንን በዛሬው ዕለት በማክበር ላይ ነው የሚገኘው። በመርሃ ግብሩ ላይ የተገኙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው እንዳነሱትም የኢትዮጵያ አየር መንገድ ግሩፕ በተለይ ደግሞ ለወንዶች ብቻ ክፍት የነበረውና ሴቶችን ሳያሳትፍ የቆየውን የበረራውን ዘርፍ ክፍት በማድረግና በዘርፉ ሴቶችን ከማብቃትና ምቹ መደላደልን ከመፍጠር ረገድ የኢትዮጵያ አየር መንገድ ግሩፕ በርካታ ስራን ሲሰራ መቆየቱን ነው ያነሱት። በዚህ መሰረት እንግዲህ እስካሁን በተሰራው ስራ 95 ሴት አብራሪዎችን በማብቃት በተለያዩ የዓለም ጫፎች ሴት አብራሪዎችን ማብቃትና ማፍራት መቻሉን ነው ያነሱት። ከዚህ ባለፈ እንግዲህ የኢትዮጵያ አየር መንገድ ግሩፕ ሴቶችን በአመራርነት በማምጣትና በኢትዮጵያ አየር መንገድ ግሩፕ ውስጥም በተለያዩ ዘርፎች በማሳተፍና ምቹ መደላደል በመፍጠር አቅማቸውን እንዲያወጡ ከማስቻል ረገድም እንዲሁ ልዩ ትኩረት ሰጥቶ ሲሰራበት መቆየቱን ነው ያነሱት። በዚህ መሰረት እንግዲህ 40% የሚሆነው የኢትዮጵያ አየር መንገድ ሰራተኞች ውስጥ ሴቶች መሆናቸውን ያነሱት። ከዚህ ውስጥ ደግሞ 35% የሚሆኑት በአመራርነት ደረጃ እንደሚገኙ ነው ያነሱት። ታዲያ የኢትዮጵያ አየር መንገድ ግሩፕ ሴቶችን አቅማቸውን እንዲያወጡ ከማድረግ ረገድ ምቹ መደላደልን በመፍጠር በኩል በርካታ ስራዎችን ሲሰራ መቆየቱን ያነሱት። ይህን ተከትሎም እንግዲህ በነገው ዕለት የሚከበረውን የዓለም አቀፍ የሴቶች ቀንን ምክንያት በማድረግ በ8 የተለያዩ ዓለም አቀፍ መዳረሻዎች በሴት አብራሪዎች እንዲመሩ ማድረጉን ነው ያነሱት። ከነዚህ 8 ዓለም አቀፍ የመዳረሻዎች መካከል እንግዲህ ፍራንክፈርት፣ ካይሮ፣ ጅቡቲ፣ ህንድና ሌሎችም ይገኙበታል የተባለው። በተለይ ደግሞ ከሀገር ውስጥ በረራ ውስጥ ድሬዳዋ ተጠቃሽ ናት። በእነዚህና ሌሎች 8 መዳረሻዎችም እንዲሁም በነገው ዕለት በሴት አብራሪዎች ይመራሉ ነው ያሉት። እንግዲህ በተለይ በዛሬው ዕለት እየተከበረ የሚገኘውና አሁን እየተካሄደ በሚገኘው መርሃ ግብር ላይ የተገኙት ሌላኛው እንግዳ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ናቸው። እርሳቸው በዚህ ወቅት እንዳነሱት እንግዲህ የኢትዮጵያ አየር መንገድ ግሩፕ በ8 የተለያዩ ዓለም አቀፍ መዳረሻዎች በሴት አብራሪዎች እንዲመሩ ማድረጋቸው እንዲሁ ለሌሎች የአፍሪካ የአየር መንገዶችም እንዲሁ ልዩ ተሞክሮ እንደሚሆን ነው ያነሱት። በተለይ ደግሞ ይህ በሴቶች እንዲመሩ የተደረጉት ዓለም አቀፍ መዳረሻዎች ሴቶች ይችላሉ የሚለውን ለዓለም ከማሳየትና ሴት አብራሪዎችም ለዓለም ማህበረሰብ አቅማቸውን እንዲያሳዩ ከማድረግ ረገድ ልዩ ትኩረት ይሰጣል ያሉት። ከዚህ ረገድ እንግዲህ ኢትዮጵያም በበረራው ዘርፍ ብቻ ሳይሆን በተለይ ደግሞ በፖለቲካ፣ በማህበራዊ፣ በኢኮኖሚው ዘርፍ እንዲሁ ሴት አቅም ያላቸውን ሴቶችን ከማብቃት ረገድም እንዲሁ ልዩ ትኩረት ሰጥቶ ሲሰራበት መቆየቱን ያነሱት። እንደ ሀገር ደግሞ ዘላቂ ልማትን እድገትን ከታሰበ ያለ ሴቶች ተሳትፎ የማይታሰብ መሆኑን ከግምት ውስጥ በማስገባት ለሴቶች ዝግ የሆኑ አሳሪ የሆኑ መንገዶችን ክፍት በማድረግና ምቹ መደላድሎችን በመፍጠር እንዲሁ የሴቶችን ተሳትፎ በማሳደግ ቀጣይነት ያለው ዘላቂነት ያለው ልማትን ማረጋገጥ ይገባል ያሉት። ከዚህ ረገድ እንግዲህ የኢትዮጵያ አየር መንገድ ግሩፕ እየሰራቸው ያሉትና ለሴቶች ክፍት እያደረጋቸው ያሉ መንገዶችን እንዲሁ አበረታተዋል። ይህም ለሌሎች ዓለም አቀፍ የአየር መንገድ ግሩፖች እንዲሁ ተሞክሮ እንደሚሆን ነው ያነሱት። ቀደም ብዬ እንዳነሳሁት እንግዲህ መታገስና ላይኩን በነገው ዕለት በ8 የተለያዩ ዓለም አቀፍ መዳረሻዎች ሴት አብራሪዎች ከፍ ብለው የሚውሉበት ይሆናል። የኢትዮጵያ አየር መንገድ ግሩፕም እንዲሁ ይህንን እድል በማመቻቸት ሴቶች ይችላሉ የሚለውን ለዓለም አሳይቷል ያሉት። ለአሁን ያስኳቸው መረጃዎች እነዚህ ይመስላሉ።